Sí. Ronaldo o Messi? Messi. No, Ronaldo. So we would like to show you the tombs of His Majesty, the Emperor Haile Selassie. Yeah. Yeah, he's blessing you. Kiss the coast. Yes. Welcome. I've been blessed? Yes. Thank you. So Thank you. Take off my shoes? በነገራችን ላይ ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነብይ ይለዋል፣ አንዱ አማላጅ ይለዋል። ቤተክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን የባሰ። ሰላም የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በትናንትናው ዕለትም እንግዲህ ታዋቂው ዩቲዩበር አይሾ ስፒድም ወደ ኢትዮጵያ መግባቱን ተመልክቶ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር በተያያዘ እጅግ አስነዋሪና ከኛ ሃይማኖት ወይም ደግሞ ባህል ጋር የማይሄድ ተግባራት ሲፈጸም ተመልክተናል። በሌላ በኩል ደግሞ ለብዙ ዓመታት በጭፈራ ቤተሰራ የነበረች አንድ እህት ዛሬ ላይ በእምነቷ ጠንካራ ሆና ቤተክርስቲያንን እያገለገለች ትገኛለች። የዚህችን ልዩ ታሪክ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ ለመግቢያ ያክል እንዲሆነን ሁልጊዜም የተለያየ እጅግ በጣም ደስ የሚል ትምህርት በማስተማር የምናውቃቸው መምህራችን አባ ገብረ ኪዳን አንድ የሚሉ ነገር አለ። እሱን ቪዲዮ ተመልክተን እንመለስ። እኔም መቤቴን ሰው ኩራቱ ይደንቀኛል። አምላክን ያሳደገች እኔን ብታሳድገኝ ምንድነው ብርቅና ድንቁ? እኔ አልወድቅም አንቺን እንጂ ሶስት የወደኩ ቅዱስ ያሬድ ሰባት ወድቁ የለ። ድንግል ማርያም እንደ ቸርነትሽ እናቴ ነሽ፣ እንደ ንግስትነትሽ እመቤቴ ነሽ። እመቤቴ ብዬ ስምሽን መጥራቴ ቢራቆትብኝ ነው ባዶ ቢሆን ቤቴ። አይኖችን ከእንባ ከለቅሶ ከልክይ ልብሽ ይራራልኝ ወደኔ አዘንብይ። ስምሽን ለልጅ ልጅ እነግራለሁ እናቴ በምልጃሽ ሰውኛለሁ። እመቤቴ ስልሽ ነይልኝ ማዕበል ሳይነቅለኝ። አባታችን አባ ገብረ ኪዳን እንግዲህ ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም ያስተማሩት ትምህርት እጅግ በጣም ደስ የሚል ትምህርት ነው። ሁላችንም እስኪ ኮሜንት ላይ እመቤታችን ቅድስት ድንግል ማርያም እያልን ጻፍ እናድርግ። በመቀጠልም እንግዲህ በትናንትናው ዕለት ታዋቂው ዩቲዩበር አይሾ ስፒድ ኢትዮጵያ ውስጥ መግባቱን አስመልክቶ በቤተክርስቲያን ውስጥ ያልተገባ ድርጊትን ሲያደርግ ተመልክተናል። እስኪ በመጀመሪያም እንግዲህ አባቶች መስቀል ሲያሰለሙት የሚያሳይ ቪዲዮ እንመልከትና በመቀጠልም እንግዲህ ምንድን ያደረገው ነው የሚለው ነገር እንመለከታለን። He's blessing you. Kiss the coast. Yes. Welcome. I've been blessed? Yes. Thank you. So Thank you. Take off my shoes? Hey. Huh? Thank you. Some? Yeah, he said kiss. Oh. What is this? What is this? What is this? He's blessing you. He's blessing me? Oh, bless me. Oh, he's saying. I think he's blessing me. Yeah, you gotta explain to me what's going on. This is one of the oldest churches inside Ethiopia. በመቀጠልም እንግዲህ በቤተ መቅደስ ሲገባም ተመልክተናል። መግባቱ ብቻ ሳይሆንም እንግዲህ ቤተ መቅደስ ሆኖ ሮናልዶ ኦር ሜሲ ስለ ኳስ ተጫዋች ሲያማርጡትም ተመልክተናል። ይህም እንግዲህ ተገቢ እንዳልሆነ እናውቃለን። እስኪ ቪዲዮ እንመልከት። Ronaldo o Messi? Messi. No, Ronaldo. So we would like to show you the tombs of His Majesty, the Emperor Haile Selassie.
ቪዲዮንም እንግዲህ እንደተመለከትነው እጅግ በጣም የሚያሳዝን ነው። ምንም እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህል ወይም ደግሞ ሃይማኖት በዓለም አደባባይ ለማስተዋወቅ የተደረገው ጥረት ተገቢ ቢሆንም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የራሷ ሕግና ደንብ ያላት ቤተክርስቲያን ናት። እናም ሁሉም ነገር በተገቢ መንገድ መሆን ይችል ነበር። በመቀጠልም እንግዲህ የአንድ ወጣት እህታችንን አስገራሚ ታሪክ ይዤላችሁ መጥቻለሁ። ይህም ታሪክ ምንድነው? ለ6 ዓመታት ያክል በጭፈራ ቤት ስትሰራ የነበረች እህታችን ስትሆን ዛሬ ላይ ግን ከዛ ጨለማ ህይወት ወጥታ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሳ እጅግ በጣም ደስ የሚል ህይወትን እያሳለፍኩ እገኛለሁ ስትልም በራሷ አንደበት የሰጠችው ምስክርነት አለ። እሱም ቪዲዮ እንመልከት። እኔ ክለብ ላይ በጣም ብዙ አይነት ላይፎችን አሳልፌያለሁ። በጣም ብዙ እንዴት ነው እውነት ለመናገር አሁን ብዙ ሰው ሱሰኛ ሆኖ ወይ ምናምን ይመስላል። ግን አሁን እኔ ሱስ የሚባል አልነበረብኝም። እውነት ለመናገር ላይክ ሱስ የተባሉ ነገሮችን በሙሉ አድርጌያለሁ። ላይክ በተከታታይነት አድርጌ አውቃለሁ። ግን እንዴት ነው ሱስ የምለው ነገር አልነበረኝም በቋሚነት ማለት ነው። እና እነዛን ነገሮች ለመተው ለኔ ምንም ከባድ አልነበረም። በመጀመሪያ ግን እንዴት ተለወጥሽ ለሚለው ጥያቄ እኔ ሁሌም በጣም ነበር የምፈራው። ምንድነው የሚያስፈራሽ ካልሽ በጣም በቃ እግዚአብሔር ኢየሱስ ክርስቶስ ተመልሶ ቢመጣስ የሚለው ነገር ሁሌም በቃ ጭንቅላቴ ውስጥ ነበረ። እና ምን ይዤ ነው የምጠብቀው? ተመልሶ ቢመጣ እኔ ምን ሆኜ እጠብቀዋለሁ የሚለው ነገር በጣም በቃ ያሳስበኝ ነበርና እንዲያውም እንዳጋጣሚ ባለፈው አሁን ያለፈው ገብርኤል አለ አይደለ? የሱ አመት actually 2 ዓመት በፊት ሐዋሳ ገብርኤል ነበርኩኝ። ሐዋሳ ገብርኤል ብለን ሄድ ነው ከጓደኞቼ ጋር። እኔ የዛን ቀን ግን በጣም በቃ ጠጥተን ሰክረን ምናምን ወደ ሩማችን ገባንና ተኝተናል። ተኝቼ ህልም አየሁኝ። and ያየሁት ህልም ደግሞ it was like የሆነ በጣም ትልቅ አካል ይመስለኛል፣ ጥቁር ነገር ነው መቶ ጀርባዬን እንደ ነካነካ ያደርገኛል እና ምንድነው ምናምን ብዬ አየዋለሁኝና ጊዜሽ ደርሷል ትሄጃለሽ አሁን ልወስድሽ ነው ይለኛል። ከዛ ምለው የነበረው እንዴት አሁን ገና እኮ ነው ጊዜ እንዴት ይሄዳልኝ? አሁን እኮ ነው ገና ነኝ፣ ብዙ ነገር አላደረኩም፣ ብዙ ነገር ይቀረኛል፣ ንስሐ አልገባሁም ምናምን እለዋለሁ። ነው አይ ትሄጃለሽ ምናምን ይለኛልና በጣም በቃ ምርር ብዬ ማለቅስ ነው የሚመስለኝ። ኪዳነ ምሕረትን እየጠራኋት ባክሽ እናቴ ባክሽ ምናምን እያልኩኝ ማለቅስ ይመስለኛልና ልክ ምልስ ይልና ጊዜ ተሰጥቶሻል፣ ግን ያለሽ ጊዜ በጣም አጭር ነው ተጠቀሚበት ይለኛል። ልክ ያንን ህልም እንዳየው እንደነቃው እንቅልፍ በፍጹም በቃ አልወሰደኝም እና ወደ አዲስ አበባ መጥቼ በቃ የሆነ ነገር እስከማድረግ በጣም ቸኩዬ ነበር እና አስተሳሰለኝ በጣም በቃ ያ ህልም እንደ ማንቂያ ደውል ነበረ። ላይክ ጎበዝ ህልም ፈቺዎችም ካሉ በደንብ ይልን ይፈቱታል፣ ያውቁታል፣ ግልጽ ነው እና በጣም ነበር በቃ ደንግጬ የነበረው ምናምንና እንደተመለስኩኝ ብዙ ነገር ነበር ያሰብኩት እለወጣለሁ ምናምን ብዬ፣ ግን ያልሆነም ተመልሰሽ ገባሽበት። ይሄ ቀላል ነገር አይመስለኝም። ስንት ጊዜ ቆይተሻል ግን በዚህኛው ህይወት በክለቡ በመጠጡ ምናምን ባለው ህይወት? በጣም ብዙ ቢያንስ በእድሜ ተስቀምጪው አይ ዶንት ኖ ላይክ 6 ዓመት ወይ ምናምን በ6 ዓመት ማለት ነው። ግን እንደው ትንሽ ወደኋላ ልመልስሽ ብዬና በጣም ቅዳሴ ትይዣለሽ፣ የቤተክርስቲያን ልጅ ነበር ታውቂዋለሽ፣ በሀያት እጅ ነው ያደግሽው። ስፔሻሊ ኦርቶዶክሳዊ ሆኖ በሀያት እጆች የሚያድጉ ልጆች ደግሞ ሞር ፎከስ የሚያደርጉት መንፈሳዊ ላይፍ ላይ ነው ከቤተሰብ ከእናትና ከአባት ይልቅ ነው። በሀያት እጅ ሲያድግ አንድ ኦርቶዶክሳዊ በሀያት እጅ ሲያድግ የተሻለ ስለ እምነቱ የማወቅ እድል አለውና በዚህ 6 ዓመት ውስጥ ያን ነገር አድርገሽ ቅዳሴ ትሄጃለሽ ቤተክርስቲያን እንደድሮ ትሄጂ ነበር ወይስ እርግፍ አድርገሽ ነው? የሚገርምሽ ማለት ነው እኔ ፍልሰታ ማርያም ሁሌም ላይክ ኖርማሊ አልጾምም፣ ሮብና ዓርብ ምናምን አልጾም ሰው ነኝ። ሰዓቱን ነው ወይስ ሁሉንም ነገር አዎ በላለኝ ኖርማሊ ሌሎችም ጾሞች መቼም አልጾም፣ ያው ሮብና ዓርብ የማይጾም ሰው አብይ ጾምም አልጾምም ነበር ምንም። ግን ሁሌ ፍልሰታ ሲመጣ ጾም ነበር። ምክንያቱም ከልጅነት ጀምሮ እንዳልኩሽ አያቴ በቃ ፍልሰታን በጣም ልዩ ቦታ ሰታ ነው እንትን የምትለውና እኔም በቃ ያ ነገር ተቀርጾብኝ ስላደገ መቼም በቃ ያቺን ጾም አልተዋትም ነበርና በቃ ሁሌም ጾም አለውኝ ምናምን ነገር እንዲያውም ሁላ ሱባኤ ራሱ የሚይዝበት ጊዜ
ደስ አለ ከዛ ከ16 ቀን በኋላ so ፍልሰታ ላይ was my favorite እና በቃ ያቺን ጾም ላይ በደንብ ነበር የምጾሙ ምናምን የነበረው ግን ተመልሼ ያው ወደዛ ህይወት ነው ወደዛ ተመለስ ነበር እንደው ግን አንዳንዴ ምን አለ መሰለሽ ረጅም ዓመትሽን ያሳለፍሽው በቤተክርስቲያን ውስጥ ነው ከዛ ደግሞ እዚህ ጋር መጥተሽ አዲስ ህይወት እየተለማመድሽ ነውና ጥያቄ የለውም ዓለም ላይ ያለው ብልሽ ይስበናል ስፔሻሊ በወጣትነት እድሜያችን ኮሌጅ በምንማርበት ዩኒቨርሲቲ በገባንባቸው ጊዜያቶች ያን ነገር ማድረግ ከባድ ነውና ስታደርጊው ግን ምንም ፊል አታደርጊም ነበር ማለት አሁን ያን ይሄ ክለቡን ይሄ ዓለማዊ ህይወት ውስጥ ባለሽበት ሰዓት ዞር ብለሽ ስላሳለፍሻቸው መንፈሳዊ ላይፎች ወይ መንፈሳዊ መንገዶች ህይወቶች ትዝልሽ ነበር ትናፍቂያቸው ነበር ወይስ የተመችቶሽ ትምልሽ ነበር እውነት ለመናገር ሁሌም ክለብ ስገባ ከመጀመሪያም ጊዜ ጀምሮ መግባት ከጀመርኩበት ጊዜ ጀምሮ ሁሌም ስገባ የሆነ ሁሌ ቆማለሁ ልክ በሩጋስ ደርስ ቆማለሁ እና ማየው ነገር በሙሉ በጣም ነበር ግራ የሚገባኝ ማለት ምን ላረግ እዚህ መጣሁኝ ምን ልሰራ መጣሁ የለም በጣም ድብልቅ ያለ ስሜት ነበር የሚሰማኝ ይሄ የማይገባኝ ቦታ ላይ እንደተገኘው ያክል እንደዛ ይሰማኝ ነበር ከዛ እንደም ጓደኞቼ ናቸው like ነይ እንጂ ምናምን ብለው like ሲወስዱኝ ምንነቃው ከዛ እንትን ቪዲዮንም እንግዲህ እንደተመለከተነው እጅግ በጣም ደስ የተለወጠችበት መንገድም እንግዲህ በጣም ደስ ይላል ሁላችንም እንግዲህ በቤቱ ያጽናን እንላለን ሌላው ደግሞ እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ የነበረች እህታችን ከጥቂት ዓመታት በፊት ወደ ፕሮቴስታንት እምነት ተከታይ ተቀይራ ነበር ዛሬ ላይ ግን ተመልሳ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሳለችና እስኪ ይሄንን ቪዲዮ እንመልከት የግቢው ሰላም ስቀመጥ ውስጥ ያለው ጸጥታ ከምንም በላይ ምእመኑ ለጸሎት ቦታ ያለው ክብር በጣም ደስ ይለኛል ፕሮቴስታንት እና ግን መስቀል አደርጋለሁና ልጅነት ነውና ልቤ ውስጥ አለች ኦርቶዶክስን አደግ ብዬ ደግሞ አገልግሎት ውስጥም ከገባው በኋላ አንዳንድ ጊዜ ኦርቶዶክስን ስናልፍና እንጣላለን ብዙ ነገር ያስቀናል ማለት የሴት ልጅ አለባበሷ ስርዓቱ ጸጉሯን ተከናንባ መገበው ያምልኮ ስርዓታቸው ረጋ ብለው ምክንያቱም ጳውሎስ መንፈስ ቅዱስ የሰላም አምላክ ነው እንጂ የውካታ አምላክ አይደለም የሚለውን ነገር ወደ መረዳ እኛ ጋር እንዴት ነው አምልኳችን ጨርቃችን ጥለ ለጌታ ነው እንላለን ሼክ እየጠነስኩኝ ለጌታ ነው ዲቂቴን እንዲያሩ ለጌታ ነው ወባለም አሞን እስቲው ቪዲዮችን ተመልከቱ ሰው ያሰናከል ጦቴን ያሳየው ሼፔን እንዲያረው ጥፍሬን እዚህ ጋር እንዲ አርቄ እንዴ የትኛውን አጋንንት ነው ማሰጠው ማጋንንት እኮ ነው አጋንንት እያስወጡ ያለው ላይ ላይ ስንት አጋንንት ቀምሬ እውነት ለመናገር እና ኦርቶዶክስን ከርቀት ስናይ በጣም ብዙ ነገር አይመረከናል እና ይሄ ነገር እያስጠላኝ ከመጽሐፍ ቅዱስ ውጭ ብዙ ነገር እንዳለ ሳይ የሸሸው መጣውና ኦርቶዶክስ ሎንግ ይቻልኩት በዚህ መሃል ያለው እኔ ያ ኮሮና መምጣቱ ለኔ በቃ በጎ ሆነልኝ እና ቆይ ልክ ያሉነ ነገር አለ እዚህ ጋር ልክ ያሉነ ነገር አለ እኔ ከዚህ በኋላ በቃ ይሄ ነገር ትክክል ስላልሆነ ራሴን ከሃይማኖት ነገር አወጣለሁ እግዚአብሔርን በቃ እግዚአብሔር አለ ጸልያለሁ እግዚአብሔር አመሰግናለሁ ወደ ስራ ይገባለሁ ይሄ ማጭበርበር ነገር ውስጥ ዘይት መሸጣችን ውሃ መሸጣችን ስቲከር መሸጣችን እንደገና እኔ አገልግሎት በሄድኩ ቁጥር ዘይት አሽጪ እንዴ መከራዬን በለው እኮ በቃ ኮንፈረንስ በሄድኩ ቁጥር ዘይት ማት ከምሮ ያመጡኝ አሽጪ ግዴታ ነው አገልጋዩኝ እስከይቶኝ ድረስ ለኔ ፖስታ 30,000 ብር ሲጠኛል እኔ ለቤተክርስቲያኑ ብዙ ማሰባሰብ አለብኝ ግዴታዬ ነው አልሽጥም ማለት አልችልም ስለዚህ ዘይቱን አጫርታለሁ ውሃውን አጫርታለሁ አልበቃ እንዴ ክፍለ ሀገር ማስብ ማያመጡልኝ ነገር አለ ፍየል አጫርቼ ይሉኛል እግዚአብሔር ምክንያቱም የገጠሩ ሰው ምስኪን ነው በፊት ልጅ ያለው ፊልም ሞዴሊንግ አይነት ነገሮች እንደዛ ህልም ነበርኝና ወደ አገልግሎት ስገባም ያንን ነገር የተኩት በቃ ጌታ ይሻለኛል በቃ ጌታ ይበልጣል የጌታ መንገድ ነው ምናምን ብዬ ነው ጀመርኩ መጣሁኝ ቁጭ ብለን አንድ ቀን የሆሳና በዓል ኦርቶዶክስ እና ጓደኞቼ ቁጭ ብለናል ከዛ ሆሳና በዓል ለምን አንሄድም ቤተክርስቲያን ተባባል ምን ችግር አለ እነሱ ኢየሱስን እንደሚያመልኩ አንድ እኮ በኢየሱስ እኮ እንገናኛለን እንዴት በቃ እንሽ ከዛ አንድ ጓደኛችን ጋር ሄድኩኝ ኦርቶዶክስ ናት ቤተክርስቲያን ልንሄድ ነው ነጠላችን ያማቸው ያምሻል አለች አንዴ ምን ችግር አለው ክርስቶስን አይደል እንደምታመልኩት ስለዛ ሄደን የሆሳናን በዓል አክብረን ልንመጣ ነው ነጠላ ስጪ አንቺ ያምሻል አገልጋይ አይደለሽ ምን እንደ ኦርቶዶክስ ያቀኛል እንዴ ነው ያቀኝ ማምጪ ስጪ ፕሮቴስታንት ናት እሷ ኦርቶዶክስ ናት
ነጠላውን በግድ ተቀበለናት ቀጥታ ሄድ ነው ገርጂ ጊዮርጊስ ቤተክርስቲያን ሄድ መጀመሪያ ገርሞኝ ነው መከራከር እኔ ሆን ወደ እና በቃ እሷ ልታስቆመን ሞከረች ኦርቶዶክስ ናት ግን እንደውም በሳይ ማለት ነበረባት ከለከለች እንደውምና ተነስተን በግድ ነው ሄድ ነው ግቢ ውስጥ ገባን ጉባኤው ወጥቷል በጣም ደስ ይላል ጸጥታ ወይ እና ገብተን ድንጋይ ላይ ቁጭ አለን ወይኔ እንዴት ደስ ይላል በልቦ ኦርቶዶክስ አለች ምን ልታሰጣሽ እኛ ለምን እኔ እንዴ የአንጀት ቁስለት የሚባል አለ ጉሮሮ የጩኸታችን ብዛት ሞንቶርቦና ስፒከር ያደነቆረው አእምሮ ልክሰ ሄዶ ህዝቤን አጽናኑልኝ ይላል ጌታ እኛ ደግሞ በስፒከር ጭራሽ ጭንቅላቱን ገበያ ውስጥ የተናወጠ በኑሮ እንትን የተናወጠውን እኛ ደግሞ በእንትን ብለን እንትን ያለው ነውና እንጂ በቃ ዛጥተን እንዲውጭ ብለን ተቀምጠን እኔ አልኩኝ በቃ አሁን ከፕሮቴስታንት ሙሉ በሙሉ አንዴ በቃ ወጥቻለሁ እንዳልል ድንጋጤ ነው የሚሆነው ለህዝቡ ያቀኛል በቸርች ያቀኛል በአገልግሎት ያቀኛል ከዛ በኋላ ኮሮና ተከፍቶ ሰው ሲጀምር ቸርች እኔ አልጀመረው መች ነው የምትጀምሪው ነብይት ያንቺ መች ነው የሚጀምረው እየተባለ ነው የአልበሜ ጭምጭምታም ሰው ጋር ደርሷል እንዳለቀ መች ነው የሚል እንደዚህ አይነት ሁኔታ ውስጥ ነው ያለው እኔ አሁን ምንም ወሰናችሁ ሌላ እምነት ቀይራለሁ ብዬስ ግን ያሰብኩት በቃ ይሄ ሃይማኖት ልክ አይደለም የሚለው ውስጥ ነው እኔ ከዛ በቃ ከዚህ በኋላ እኔ ኦርቶዶክስ ቤተክርስቲያን ልጅ እያለሁ የመጣው እንዲቀመጣለሁ ሰላሟ በጣም ደስ ይለኛልና እግዚአብሔር ነው የሚያመልኩት እነሱ እኔ እዚህ ቁጭ ብዬ እግዚአብሔርን ጸሎት አድርጌ ልቤን ጸልዬ ሄዳለሁ በቃ ከኔ ጴንጤ ሁለተኛ ተገቢ ነው አይደርስም ብዬ ፎቶ አነሳችኝ ተነስተን ሄድን ቤት ገባን እናንተ እብዶች መጣችሁ ምናምን ያልኩኝ ጓደኛችን ቁጭ አለን ከዛ ራሴን በሻሽ በነጠላ ሳይ በቃ በጣም ነው ማምረውና ሴቶች እኛ ፎቶ ብድሮም እንወዳለን ግን ይሄ ለየት ያለ ነው ራስን እንዴት ያምራል ብዬ ፖስት አድርገሽ ወይኔ ግን እንዳይገሉኝ አረቆስሽ እሺ ለቤተ ክርስቲያን ያለኝን አክብሮት ከልጅነት ጀምሮ ኦርቶዶክስ ቤተ ክርስቲያን እየሄድኩ የመቀመጥ ልምድ አለኝ እና የግቢው ሰላም ስቀመጥ ውስጥ ያለው ጸጥታ ከምንም በላይ ምእመኑ ለጸሎት ቦታ ያለው ክብር በጣም ደስ ይለኛል እቺን ብቻ ነው ጽፌ ፖስት አደረኩ ተበጠበጠ በቃ ተበጠበጠ ፌስቡክ ላይ ይለቀ እቺን ይለቀ አረ ታይ እንጂ የትኛው ሰላም የቱ ጸጥታ ያዋፋቱ ነው ምንድነው አጋረንት በቃ ተደረደረ ከዛ ቀጥታ በቃ ሆነች አይነት ነገር ነው ሆነሽ ነው ይቺ ተረከበ ከዛ ኢቭን ወደ ስድቡላ ይሄ ምንም ብቻ አይደለም ኮሜንት የሚያደርጉት በጣም ማከብራቸው ትልልቅ ናቸው ብላቸው ፓስተሮች ዘማሪዎች እየገቡ እርግማን ስድብ እኔ ደግሞ የነበርኩበትን ሁኔታ በግሌ እንደነገርኳችሁ ጥላቻ ውስጥ ነኝ በቃ ልክ እንደው አሁን እንደዚህ ረጋ አርግ ያወራውኝ እንጂ ጥላቻ ውስጥ ነበርኩኝ በቃ የሚያደርጉት በኢየሱስ ስም በዛ መሃል ይህም እንግዲህ እጅግ በጣም ደስ የሚያሳይ ነገር ነው እህታችን አሁንም በቪዲዮ አጥናሽ እያልን ከልባችን ምኞታችንን እንገልጽልሻለን ባርኩ Thank you. Some? Yeah, he said kiss Oh. He's blessing me? Oh, bless me. Oh, he's saying. ላይሶ ስፒድ ታቦት ወጣለት እንዴት ናችሁ ሰላም ናችሁ እግዚአብሔር ይመስገን አካውንቱን ፎሎ ላይክ ሼር ሪፖስት በማድረግ ይሄንን መልእክት ለሁሉም አዳርሱ የሆነ ጊዜ ትዝ ይላችኋል ለቢዮንሴ ታቦት ወጣላት ምናምን ተብሎ ቀውጢ ሲሆን ግን ያው ነገሩ ሲመረመር ለካ ተቀጸል ጽጌ ስላሴ ይከበራል አጋስታንም ቅድስት ስላሴ ካቴድራልና እዛ ሲከበር እንዳጋጣሚ ቢዮንሴ ተገኝታ ነበር ያንን ቀን ተገጣጠመ የሷ ጎብኝትና ተቀጸል ጽጌ ተቀጸል ጽጌ ላይ የክብር እንግዳ ሆና ተቀመጠች ያን ባህሉ አለፈ ማለት ነው ግን በዛ ጊዜ ምንድነው ሲባል የነበረው ስቲል ነው ለቢዮንሴ ታቦት ወጣላት ምናምን ነበር ተብሎ የተለፈለፈው ወደ ዛሬው ደግሞ ስንመጣ ላይሾ ስፒድ እንዴት እንደዚህ አይነት አቀባበል ይደረጋል አባቶቻችን አዋረዱ ምናምን እውነትህን ነው እንዴት አይነት ድንቁርና ነው ግን አንዳንዶቻችሁ ያጠቃችሁ እንግዲህ ይሄ ልጅ በሰዓት በሚሊዮን የሚቆጠር ህዝብ የሚያየው ላይቭ ሾው ላይ ነው ቤተክርስቲያንን ሲያሳይ የነበረው ለምሳሌ ቅርሶችን ሲያሳይ የነበረ የኢትዮጵያ ባህሎችን ጭፈራዎችን መጠጦችን ምግቦችን ኢትዮጵያ የሚወክሉ እያንዳንዱ ነገሮችን አትሌቶችን ጨምሮ ሲያሳይ ነበር ኢትዮጵያን የሚወክለው ደግሞ የኦርቶዶክስ ሃይማኖት ነው ስለዚህ የኦርቶዶክስ ሃይማኖታችን
ስርዓቷን ያሳየው። ምን ሲያደርግ አያችሁት? ቤተክርስቲያን ውስጥ ገብቶ ምንም። እንደውም የሆነ ሰዓት ምን እንዳለ አልሰማችሁትም? በጣም ሰላም አገኘው፣ ሰላም ተሰማኝ ሲል ነበር። ቤተ መቅደስ ውስጥ ሊዘል ሞክሯል ምናምን። አያውቅማ እሱ ምን ያድርግ። እነሱ ነገሮች ስህተት ሊሆኑ ይችላሉ፣ አልፏል። ነገር ግን የተናገረው ምንድነው? እንደውም ቪዲዮ እናሰማለን። አባቶቻችንን ለቀቅ አድርጓቸው። እዛው በለመዳችሁበት አፋቸውን ክፈቱ። አባቶቻችንን ለቀቅ። ሰላም። አንድ ሰውዬ እሑድ ጠዋት ቤተክርስቲያን መጣ። ከሚስቱ ጋር መጥቶ አያውቅም። በግድ እንደው ለምናው እስቲ ዛሬ እንኳን አስቀድስ በዓል ነው ብላው ሊያስቀድስ መጣና ቅዳሴው ተካሂዶ ስብከት እየተሰበከ ያለ ሞባይሉ ጮኸ፣ ስልኩ። ከዛ ሲጮህ ቤተ መቅደስ ውስጥ ያለው ሰው በሙሉ ዞሮ ገላመጠው። ያማትባል ግማሽ ምስማ እንደዚህ አይደል ምንለው? እንደው ቤተክርስቲያን መጡ። ሁሉም ሰው ባይኑ ገረፈው። ከዛ ኪሱ ጠፋበት ራሱ። አንዳንዴ ሰው ሲያይ እኮ ያስደነግጣል አይደል? እንዴት አድርጌ ልዝጋው ብሎ እንደምንም ብቻ ዘጋው። ከዛ ሰባኪው እኔ የቆምኩበት ቦታ የቆመው ሰውዬ ደግሞ ለ5 ደቂቃ ስልክ ቤተክርስቲያን ውስጥ እንዴት ይዛችሁ ከፍታችሁ ትመጣላችሁ በሚል ለ5 ደቂቃ ገሰጸው ሰውየው። ከዛ አለቀ። ከቤተክርስቲያን ቤት እስኪደርስ ድረስ ሚስቱ መኪና ውስጥ እየመከረችው ነው ሄደው እርምህን ብትመጣ እንደው ታዋርደኝ እያለች ማለት። ከዛ ደረሰ ቤት። ቀኑ ተበላሸ ማለት። ከዛ በቃ አይ ዛሬ ቀን አይደለም ብሎ ሄደና ትንሽ ልጠጣ በቃ ብሎ ሊሰክር ማለት። መጠጥ ቤት ገብቶ ቢራ አዘዘ፣ አቀረቡለት። ቢራውን ተቀብሎ ተጎነጨና ባንኮኒው ላይ ያስቀምጣለው ሲል ተደፋበት። ተደፍቶ እዛ የተቀመጡ ሰዎች ላይ ተረጨ። ደግሞ ደና ሱፍ የለበሱ ሰዎች ናቸው። ዛሬ ቀን አይደለም ማለት ተነሱና ውይ አይዞ ያጋጥማል እኮ ምንም ማለት አይደለም ማለት። የመጠጥ ቤቷ ባለቤት ሰራተኛ አዘዘችና ቦታው ተወለወለ። ዛሬ እኔንም ጋበዘህ ብላ ቢራ በነፃ ሰጠችው። ይሄ ሰውዬ ከዛች ቀን ጀምሮ ከዛ መጠጥ ቤት ቀርቶ አቅ ይህን መስተንግዶ ማግኘት የነበረበት የት ነበረ? ቤተክርስቲያን። መረጋጋትና ከራስ ጋር መሆን። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዴው ምን እንደሆን አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድነኝ? ሰው። እኔ ምንድነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድነው? እንደዚህ። ለዚያም የምወስደው መፍትሄ ምንድነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ ግን ስለማናስብም ጭምር ነው። ሰይጣን ምንድነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን እንቅልፋችን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያረገ መተኛት። ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት። በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራ ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ እኔ የጠራን ለምንድን ነው ካላችሁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። ማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችን እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።
ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ